ልጣላችሁ ወጣ ሳታወሩ። እሺ ቤተሰብ ኮፕሊንካችሁን ቀጥሉ፣ ኮፕሊንካችሁን ታብታባችሁን ቀጥሉ፣ ሼር አድርጉላችሁ። ጃጓርና እንደ ሳቡል እስኪ ሞዴተሮች እንደሱ ጥሩ ነው። እንዴት ናችሁ? አለን አልሐምዱሊላህ። ደህና ነው ወይ? እንኳን ደህና መጣ። ውድ ልጆች እንዴት ናችሁ? ደህና ነን። እንግዲህ ከስር ላይ ያሉት እስኪ እንትኑ እስኪ ስተካከል እየጠበቅኩ ነው። አለን አልሐምዱሊላህ። እስኪ ሞዴሬተሮች እንኳን ደህና መጣ። እንኳን ሰላም። እንዴት ናችሁ? አላሁ አክበር። ጨካኔ ሰው ይሰማል? የኔ ድምፅ ይሰማል። ዘሩ በደንብ ይሰማል። ደህና ናችሁ? እንዴት ነው? ጃጓር ሰው አስገባል። እስኪ ይሰማል አይደል? የኔ ድምፅ ሰላም፣ እንዴት ናችሁ? አይሰማም? ይሰማል ወንድሜ፣ ያንተ ይሰማል። እንዴት ነህ? ሰላም ነኝ። እንዴት ናችሁ እናንተ? አለን ወንድሜ፣ ሰላም ነው ወይ? እንኳን አለን። እንኳን ለዚህ አበቃ ወንድሜ። አልሐምዱሊላህ። ብዙዎቹ አዝነዋል፣ ብዙዎቹ በጣም ስሜታቸው ተጎድቷል ወንድሜ። እንዲህ ስላገኘን ደግሞ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። በዚህ 3 ቀን ያው ለእኔ የሰርግ ድግስ ነበር የሆነ ማለት በጣም ደስተኛ ነበር። ነገሩ ቆይቷል ማለት ነው። አዎ ከሮመዳን ያሳለፍነው ሮመዳን ነበር 2017 ኢድ 7 ቀን ምናምን ሲቀረው ነበር። ቪዲዮ የተለቀቀው አሁን በቅርቡ ነው ማለት ከ3 ቀን በፊት እንዳየ ነው። ለቪዲዮ በጣም ትልቅ መስዋዕት ከፍያለሁ። ቪዲዮውን የላከልኝ የራሳቸው አዋጊ የሆነ ልጅ ነው እና ወንድማችን ቃሉ እጅ ሲሰጥ ስልኩን ሪስቶር አድርጎ ለወረዳው እኔ ለማውቀው ኮሚሽነር ደውሎ እጅ ልሰጥ ነው እና ግንባር ላይ የማገኛቸው ፖሊሶችና ሚሊሾች ካገኙኝ ይመቱኛል፣ እጅ ብሰጥም ኃላፊነቱን ትወስዳለህ ወይ? የዘሩ ቤተሰቦችም እዛ አካባቢ አሉ እና ኃላፊነቱን ትወስዳለህ ወይ ብሏል። ጥፋቱን ስላወቀ ማለት ያው ሲዋጋ ግንባር ላይ ሲዋጋ ያገኘው ወታደርም ካገኘው ይረሽነዋል። እጅ ቢሰጥም ትናንትን ስለምታስታውስ ያው ስሜታዊ ሆኖ ይመቱኛል ብሎ ፈርቷል። እና የወረዳው ኮሚሽነር በቃ እንደ ልጅ የተሰማኝ አለ። ቢሮዎች ከኔ በታች ባሉ ጸጥታ አዝዤ በጥንቃቄ ልጁን እጅ እንዲሰጥ ያደርገዋል። እዛ ወረኢሉ ከተማ ሊደርስ ሰኞ ገበያ የምትባላለች በአሁኑ ትንሿ ዱባይ ተብላለች። በጣም ምርጥ ሀገር ናት እና እሷ ጋር አካባቢ ጎሮቦ የምትባል ልዩ ቦታ አለች። እዛ መጥቶ በጸጥታዎች ያስመጣሁት ደህንነቱ በተጠበቀ አለ። ከዛ በኋላ የሰፈር ቤተሰቦች ያው ተወልጄ ያደኩበት አካባቢ ስለሆነ ተደወለልኝና ቃሉ እጅ ሰጥቷል አመልክት ተባልኩ። ምን ብዬ አመለክታለሁ? ወረዳ ያውቃል፣ ዞን ያውቃል፣ 2 ወረዳ ምስክሬ ነው። ስለዚህ ምን ብዬ አመለክታለሁኝ? መንግስት ያውቃል
ይሄ ልጅ ደግሞ በአሁኑ መንግስት የሀገሪቷን ሰላም ለማረጋጋት ሲባል ተሐድሶ እያደረገ ስለሆነ የገደለም ያቆሰለም ምሕረት እየተደረገልን ነው። በፍላጎቱ ፈቃደኛ ሆኖ እጅ ከሰጠ ማለት ነው። ያ ስለሆነ ስላቸው አዋጁ ደወለልኝ እዛው ከቤተሰብ ስልኬን ተቀብሎ ለእኔ መጥቀም አልለውም ማለት እሱ ከርቷቸው ስለመጣ ብርም ዘርፏቸው ነው የመጣ። በነገራችን ላይ 860 ሺህ ብር ያው በጥሬ ነው ጫካ የሚያስቀምጡት። ያው እኔ በሰዓቱ እዛ በ3 ቀን 4 ቀን ሲያግቱኝ እዛ ስለዘላየሁት ብርና ክላሽ ዋሻ ነው የሚቀመጠው ነው። ያን 860 ሺህ ብሩን ወደ አካውንት ሰው እንዲያስገባለት አድርጎ ሰሜን ክላሽ እኔንም ሲያግት በነበረ ሰዓት የያዛ ክላሽ ናት። ያችን ለመንግስት ጸጥታ ሰጥቶ ከርቷቸው እንደመጣ ሲያውቁ እሱን ለመጉዳት ነው መጥቶ ህዝብ ጋርና መንግስት ጋር ሰላም እንዳይኖር ሲሉ ይችን ቪዲዮ ላኩልኝ። ቪዲዮዋን እንዳገኘኋት እኔ ዞን ላይ ብቻ ሳውኩና ከዛ በኋላ ቪዲዮዋን በሚሞሪ አድርጌ እጄ ላይ ራሱ የትራንስፖርት ሳንቲም የለም። በቃ መስጊድ ላይ እንትና ሀራ ይባላል ሰሜን ወሎ አካባቢ ወልዲያ መልሶ በአፋር መስመር እዛ መስጊድ ላይ ሁሉ ቆሜ ትራንስፖርት ጠይቄያለሁኝ። አርብ ማታ ማለት ነው። እንደውም ሰው እንደ ጁምዓ ነው ዛሬ ዙሁር ላይ መተቢው ምናምን ሲሉኝ አይ ከመንገድ ነው የመጣው እና ብዙም መግለጽም አልፈለኩ ይሄንን። ምክንያቱም የመካነ ሰላሙ አሰጋጅ የገደለው ማታ የግዕዝ ትምህርት ሙስሊም ተማሪ መከተል የለበትም ብሎ ይችን ማታኑ ተደውሎ ነው በማግስቱ የተገደለው። ምክንያቱም እንግዲህ አብሮ መስጊድ ሰግዶ ለነሱ መረጃ ይሰጣል እንግዲህ ገባ እና እንደዛ ሰውን ማመን አልችልም። በመሰረቱ በጣም ጠነቀቃለሁ። የተሰጠ ባህሪ መጠንቀቅና በፈተናዎች መጽናት ነው እና ያችን ቪዲዮ በሶፍት ቋጥሬ በቱጂ ሜሞሪ 300 ብር የልጁን ብር ራሱ አልሰጠትም። እንደዚህ ነው ያቀኛል። ከዛ ብር ሳገኝ ነው የምሰጠው ብዬው ፋይሉ ራሱ የሚጭንበት እንትን ላይ ኮፒ የሚያደርግበት ላይ እንዳያይ ብዬ ስልክ ላይ ነው ኮፒ አድርግልኝ አልኩት። ሜሞሪዋን ብቻ ሰጠኝ፣ ሌላ ፋይል የላትም። መጣሁ ኮሚሽነር ጋር ተደዋወል ለኮሚሽነሩ ላኩለት። ምክንያቱም ቃሉ እጅ ነው ጥንቃቄ እንዲያደርግ ነው። ይሄ ልጅ ቪዲዮ እኔ ጋር እንደደረሰ ሌላ ሰው ከነገረው ያ እጅ ከሰጠበት ቦታ ያመልጣቸዋል። ምክንያቱም የሚከተለውን ያውቃል። ላይ ዛሬ አጎንብሶ የሚፈቀፈቃትን ለቅሶ ስለሚያግነው ቃሉ እና ያው ስራ መጥፎ ነው፣ ስራ ጋድም ይባላል በሀገራችን ቋንቋ እና ከዛ ይሰማል አይደል? ግን ይሰማል። አዎ ወንድሜ ይሰማል። እኔ ይሰማል። ያችን ቪዲዮ ቅዳሜና እሑድ አዳማ ድሬ የደወልኩለት ኮሚሽነር እዚህ ለብዙ ዓመታት የታገሉ ኮሎኔሎች፣ ጀነራሎች ስልክ ስለነበረ ኮሎኔል አሰፋን ስልክ ሰጠኝ። በነገራችን ላይ በዚሁ አጋጣሚ ሳመሰግን ኮሚሽነር አያሌው ይባላል። ይሄ ቃሉን የመጀመሪያ ቃሉ እጅ ሲሰጥ የተቀበለው እና የኮሎኔል ስልክ ማታ ደወልኩለት። ደወል ከሰዓት 10 ሰዓት አካባቢ ስደውልለት ገና ከፕሌ ነው ወረድኩ። ቪዲዮ ገና ውጭ እንዳለ ነው የደረሰኝና ፈልግሃለሁ አለ። ልክ እንደናንተ ነው የዋጓው ኮሎኔል አሰፋ ይባላል። ከዛ ሰኞ ጠዋት ወራኢል ብለህ ምድር ኃይል ጦር ብለህና አለኝ። ሻልኩ የኛ ቦኔት ለባሾች አሉ ቢሮ ላይ አለኝ። ልክ ስደውልለት ማንኛውም ወታደር ተፈትሾ ነው የሚገባው፣ ስልክ አስቀምጠህ ነው የምትገባው። ያው ጥንቃቄ ነው። እዛ ጋር ብዙ ጀነራሎች አሉ እንግዲህ የሚፈጠር እንትን ነገር ስለሚኖር በጣም ጥንቃቄ ነው እንግዲህ አልነግርህም ነው። ከዛ እንደዛ ተብሎ ለእኔ ፍተሻ ብሎ አልተፈተሽኩም። ከውጭ ከላይ እነ ጀነራል የሚታዙ ልጆች አሉ። ከነዛ ልጅ ተላከሉ። ሲሄድ ጀነራል ትልቅ ስብሰባ አድርገዋል። ቪዲዮውን ስላሳያቸው እዛ ስብሰባ ውስጥ ይግባ ሲባል አስተናጋጅ ይገባውን በቃ ቆሙና እንደዚህ ይሄ ነው ልጁ አሉ። ወደ 7 ጀነራል ነው አቅፈው፣ ሌሎችም ኮሎኔሎች አሉ አቅፈው አለቀሱ እንደናንተ። ከዛ አሁን ምንም ካፌ ይቀመጥ የፈለገው ነገር ይጠቀም ማንም ወታደር ጋር እንዳያወራ ምናምን ተባለና በጥንቃቄ እንደዛ ተባለ። ከዛ መጨረሻ ላይ በቃ ራስን አረጋጋ፣ አይዞህ እንኳን ተርፍ ተባለ። እዛ እነሱ ካፌ ይዋሉ እና ቃሉ ወዳው ተላከ። እዚህ ቃሉ እንደተላከ ያው እኔ ለኢንተርቪው ለምን ለህዝብ ማስተላለፍ ያለብኝ ነገር ካለ ብዬ ነበር። አልተጠራሁም እስካሁን። ቃሉ የሰጠው ቃል ግን ሚዲያ ላይ ቪዲዮ ሌላ ሰው ጋር ደርሶ ለእኔ ሲልኩልኝ እንደታዘዘ እንዳለቀሰ ምናምን ያ ቪዲዮ ያሳየኛል። እና
ከዛ አንዳንዴ በቃሉ አዘንኩበት፣ አፈርኩበት በጣም። ያው መቼም ወንድ ልጅ ከተባለ ሲሞት መለመን አይለበትም። ያ ወንድ ልጅ ባይወለድ ነው ይሻል። ጠላት ይዞት ወንድ ልጅ እኔ ያለመንኩትም ቃሉ እንደውም አመቻችን የሰጠሁት ግን ቃሉ ገና ካቴና መጥቶለት ቪዲዮ ላይ እንዳሳዩ ሌላ ቦታ ከስልካቸው ላይ ልከውልኝ ያለቅሳል ገና። እኔ እኮ እንደው በቃ ቀልባ ቀልባ ገኝ አስተምረው ነበር። ምክንያት ቃሉ እኔ እንደ አንተ በመጥረቢያ ስከተክተኝ ያለበቅስኩ ነው ነበረ። እሱ ገና ካቴና ነው የገባለት። የዛን ሰዓት እያለቀሰ ነው የሚያወራው። ታዝጄ ይላል ቃሉ ማለት እንግዲህ ከመሰረቱ ሰሜን ሸዋ መሀል ሜዳ ተወላጅ ሲሆን አሰግድ የሚባል ከነዘመነ በዛ ስር የነበረ 2016 ህዳር 12 ነው ወደዛ ጥሪ ተደርጎለት ወደ ፋኖ የተቀላቀለ። ይሄ ልጅ 2 ዓመት ታግሏል። እዛ በነበረበት ሰዓት ይታያል፣ ይሰማል ይሰማል። ቀጥል። እዛ በነበረበት ሰዓት እንግዲህ ጋንታ መሪ ነው ይሄ ልጅ። አሁን ታዝዤ ነው ምናምን ፍሬሽ ፋኖ ማለት ነው። 2 ዓመት እንግዲህ 2016 ህዳር ጃጓር ላክ ጃጓር እያየው አይደለም። ጃጓር ኮፕሊንክ አድርጉለት። አውራ ወንድም አለም ከዛ ይሰማል። አሁን ይሰማል። ከዛ በኋላ እዛ የነበረ ልጅ ነው እና ያለቅሳል። ማልቀስ የለበትም እና ከዛ ሸዋ ፋኖ ጋር ከሸዋ ፋኖ መጥቶ ነው እንግዲህ ወሎ ፋኖ ተወልጄ ያደግኩበት ቀበሌ 014 ላይ 010 ነው እንግዲህ በእግሬ 30 ደቂቃ መንገድ ነው ከኛ ቤት ጋር የሚያስሄደው። እዛው ሰፈር የቤት የስር ነው እንግዲህ መሬቴ ላይ እንደዚህ ያደረገኝ ማለት ነው። እንግዲህ ከሸዋ መጥቶ ማለት ነው ወሎ ፋኖ ጋር እኛ ቀጠና ላይ ያሉ ፋኖች ጋር መጥቶ ተቀላቅሎ ከሸዋ መጥቶ እንግዲህ ከዛ ተጣልቶ እርምጃ ሊወሰድበት ሲል ነው ወደዚህ የመጣው እና የቃሉ ታሪክ ብዙ ነው። ግንባሩ ላይ ትልቅ መስቀል አለ እና ያ መስቀል መሳሪያ የማያስመታ እና አባቱ በማጂክ ስራ የሚታወቁ ናቸው። መሳሪያ አይመታውም። መስቀሉ ላይ የተሰራው መሳሪያ መከላከያ ነው ይባላል። ብዙ ጊዜም እንትን ለጌዳ ወረዳ ሰላም አስከባሪዎች ይህን ይመሰክራሉ። ብዙ ጊዜ የተተኩሶበት ትግል ላይ ሌላ ለማ ሌሎቹ ሲቆስሉ ነጣ ሰው የከዳው እነሱ ሲቆስሉ ይሄ ልጅ እንግዲህ መሳሪያ ያላረፈበት ልጅ ቃሉ ማለት ዛሬ ሲያለቅስ እኔ ሌላ ሰው ነው የመሰለኝ ማለት ቃሉ እንግዲህ እስከዚህ ነው እና ከዛ በኋላ ወደዚህ ላኩት። በቃ እኔም ያው እንግዲህ ወደ ፈለግበት መሄድ ትችላለህ፣ ፈልግ ትመጣለህ ሲባል ግራ ገባኝ። የከተማው ሰው እኔ በቃሉ ቦታ ላይ ሆንኩት። ሰው ሚዲያ ላይ ስላየኝ ፈራው። ሰው ከከተማ አምልጬ ወደ ጫካ ሩጥ አለኝ ነው እንዴ የተነገረ ይመስላል መሰለኝ። ነፃነት ደውልልኝ በቃ ተከታተለኝ ነው መሰለኝ እና ነፃነት ሲደውልልኝ ስራ ስንጠብቅ እየተዋልኩ ስለሆነ ነፃነት ጋር አልተማመንም። ግድል ለምን ስታውቀኝ ታመኛለህ? እሺ እንደው አገኘሃለሁ አልኩት መጀመሪያ ላይ። በኋላ ላይ ግን ብዙም ፈቃደኛ አይደለሁም። ከተማም ሰው አላቸው እንዳታምን። በዛ ላይ በቃ የአንተን ጉዳይ ከኛ ውጭ ማንም ማየት የለበትም ተብያለሁ። ለምንም በመከላከያ እጅ ነው ልጁ ይህን ጉዳይ እየታያለሁ እና በጣም ፈርቻለሁ። በጣም ሚዲያ ላይ ሰው ተጠልቋል። በዛው ባለቀሰልህ ልክ እየሳቀብህ ይኖራል። ገብቶሃል? ኢትዮጵያ አብዛኛው 100 ምናምን ሚሊዮን ህዝብ ባለቀሰልህ ልክ እየሳቀብህም ይኖራል። ገብቶሃል? እና በደንብ ነው ሰዎችን ማቅና ደስታው ልክ እንደዛ ፈራሁ። ደግሞ የሰው አደራ እናት የሳቀረ በቃ የሚያውቅ ጓደኛ ሁሉ በመስመር ሲደውል ራስን ጠብቅ ነው። መሀል ከተማ አዲስ አበባ እኮ አያረ በምን ታውቃለህ ተባልኩ። ትናንት ያው እነዚህ ጋር እራት ተጋበዝኩ። ሰፈሬ መጥቶ ያለሁበት ቦታ ላይ የሚገርም የያዝኩት ማረፊያ ቦታ ራሱ እንግዲህ ወደ ሰፈር ኮብል ገብቶ ምናምን በቃ ትንሽ በረንዳ በሸራ ሆነ እዛ ውስጥ አክብረው እኔን አብረው እንደዚህ ተደግፈውኝ እየተጎራረስን ነበር ያሳለፍነው። በዛ አጋጣሚ ደግሞ አንተን አግኝተህ ነበር። ብቻ እኔ አሁን ላይ የሚሰማኝ ስሜት ዛሬ መትረፌን ወድጄዋለሁ። መትረፌን እንትን ይህን ቪዲዮ ብቻ ለመጡ እንጂ ደሴ ሪፈራል ሆስፒታል እየተፈለፍኩ ነበር። አትርፉኝ።
ግን ይሄን ታሪክ አደራችሁን ሸፍናችሁ አኩሙ፣ ሌላ ትውልድ እንዳያይብኝ፣ በተለይ ህፃን ይሄን እንዳይሰማብኝ። ይሄን ያየ ህፃን አረመኔ ነው የሚሆነው እያልኩኝ ነበር። እኔ ይሄ አሁን ነው እንዳጠቃላይ በቃሉ ቦታ እኔ አፍሬያለሁ። እኔ ተሰምቶኛል አሁን በቃሉ ስራ እኔ ራሷ ምክንያቱም በቃ ኢትዮጵያ ናት የምትሰደበው። አንድ አማራ ፋኖ ብቻ ተብሎ አይሰደብም። ኢትዮጵያ የሀገር ሰው ኢትዮጵያ ማለት እንግዲህ ሃይማኖቷ፣ በአምልኮቷ፣ በባህሏ ፈረንጅ የሚቀናባት ሀገር ናት። ይህች ሀገር አሁን የአማራ ፋኖ ነው እጅ ያረገው አይባልም፣ የኢትዮጵያ ልጅ ነው የሚባለው ቃሉ። እንደ ሀገር ሳስበው እኔ ራሱ አፍሬያለሁ በቃሉ። ያሳፍራል። ለአሁን እንደዚህ አሁን በዛ ባለው ሀይል ብቻ አይደለም የሚሰደበው፣ ኢትዮጵያን ባህል ያበላሻል። በዛ ላይ የህዝብ እኔ እንደው ከዚህ እንዲማርልኝ ስለተማርልኝ ደስ ብሎኛል። በዛ ላይ እንግዲህ የፈሰሰውን እንባቸውን ቤተሰብ ኮፕሊንክ አድርጎ፣ ኮፕሊንክ ደግሞ በጣም ያስፈልገናል። ኮፕሊንኩን በደንብ አድርጎት። አሁን ትልቁ የሚያስፈልገን ነገር ኮፕሊንክ ነው። ኮፕሊንክ እያደረጋችሁ ከወንድማችን ጎን ሁላችንም እንድንቆም የሚያስፈልገን አንደኛ ኮፕሊንክ ነው። እንግዲህ ስለካሄድ ሁሉ ራት የሚያስፈልገን ምንድን ድምፁ ይቆራረጣል ወንድሜ እና እኔ እንደ ሉጣ ወንድሜን ግን አንድ ጥያቄ ልጠይቀው። ከእጅ ውጭ ሌላ የተጎዳ ነገር አለ? ትንሽ ቀና ብትል ደግሞ ሰውም እንዲያይ ምናምን አንዳንድ ነገር ከዛ ውጭ ሌላም የሚጠይቀ ሰው ስላለ እኔ ብዙ እንትን አይደለም። እስቲ ጆሮ ካሜራው ትንሽ ጠጋ ብሎ ለሱ ፌስ ቱ ፌስ ቁጭ ቢልና እጁም ጆሮ ቢታይ ለህዝቡ ጥሩ ነው። ምክንያቱም ሁላችንም ደግሞ እንርዳው፣ ወንድማችንን እንርዳው። ሀሳቡ ማንም ሰው ማንኛውም ኢትዮጵያዊ የሆነ እንደዚህ አይነት ነገሮችን ስናይ መተባበሩ መርዳቱ ነው። እዚህ ላበቃ ወንድሜ ደግሞ አላህ አመስግን። ያለ በስነ ስርዓት ቁጭ ብለን ብታወራቸው እንዲህ እየታየ መልካም ነገር ነው። ኢትዮጵያውያን ደጋግነን እንደዚህ አይነት ነገሮች ይፈጠራሉ። መብረቁ እኔ ያው ጥያቄን ጨርሻለሁ ወንድሜ፣ ከጎንህ ነን ኢንሻላህ እስከ መጨረሻው ድረስ አይዞ። ራቅ አድርገህ በስነ ስርዓት እንደሱ እንድትታይ ሙሉ ያለውን ቪዲዮን በስነ ስርዓት ሰዎች እያዩ በቅርብ ቀን አነጋጋሪ የሆነ ቪዲዮ ስለሆነ ያለውን ታሪክ ያው እናንተም ጠይቁት። እኔም ልውረድ ትንሽ ስራ ስላለችኝ ይቅርታ። እታችሁኝ ኮፒ ሊንክም ታብታብ ማድረጋሉ ወንድሞች። ወንድሜ አይዞህ እሺ። እሰማለሁኝ መብረቁ እሰማለሁ። ኦኬ እንግዲህ ያው ለተመልካች ግልጽ እንዲሆንልን እዚህ ከላይም ከታችም እንግዲህ ወደ 3000 ሰዎች አሉ። ለእነሱ ሁሉ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለህዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ? ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዛ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣ መጀመሪያ በየት በኩል ያገኙ፣ ምንድነው ይሄን ነገርስ እንደዚህ ጭካኔ ሊያደርጉብህ የቻለው ምክንያትስ ምንድነው፣ እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጽ አጠር አድርገህ ብታብራራ። ጥሩ ጥያቄ ይሰማል?
ትሰማለህ። ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው፣ ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ለውስጥ ገብቼ ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤቷ ሞቶ በፍቻዋ ስትሆን በዛ ምክንያት ይመጣሉ እና 3 እህቶች አሉ። ለእናቴ የመጀመሪያ ልጅ በ17 ዓመት ነው የወለደችኝ። ቤቱ የመጀመሪያ ልጅ 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደ ወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ ከገጠር እየጫነች ነው የምትኖሩ። ሰግታ ማለት ነው። አንቺን መጥተው ይረብሹሻል ሲሏት ያካባቢ የምትወደውን እድርና ቤተሰብ ማህበራዊ ኑሮ ትላመታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋፍ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻችን ነው። መሬትም የእናቴ ያለችው ወራሽ እዛ ናት። ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ ያለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ 5 ሆነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመታወት ፊቱ የሚታየው ጎልቶም ጸጉሩ እሱ ነው እና ና አለኝ ከፊታቸው። ስልክ እያወራ ነበር እና ስ አባት ሆና ሰላይ ነህ እንደምና አረ እኔ ይሄው የፕራይም ሚኒስትር በማወራው ብዬ ስልክ ነበር ማወራው ሰጠሁት። ከዛ እኔ አንስቲ ቁጭ ብሎ ምናምን ከዛ ለስለስ አድርገው ነው ያዙ። ምሳ ጋበዙኝ ምናምን። ወደ መከላከያ ይመጣ ሲባል ወደ ቆላ ይዘውኝ ሄዱ ጫካ። ከዛ ስልኬን ቀምጠውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግረው ሰላይ ነህ አሉኝ። ኧረ እኔ አይደለሁም እዚህ ሰፈር የከሌ ልጅ ነኝ። ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። ከዛ አሳደሩኝ። 3ኛ ቀን አንደኛው ይሄ ጣሳ ብሎ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን፣ ከዛ በኋላ ማታ በባጃጅ ምክን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበር። መታወቂያን ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ምናምን። ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምናምን ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለእኛ እርዳን፣ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለክ ምናምን እኛ የፈለከው ነገር እናደርግልሃል፣ ይቺ ጉለ ተባልልን አለኝ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለኝ፣ ቆይ እልክላቸዋለሁ። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ጣሰው ያ ሰው አሁን ከርቶ ሄዷል እና እሺ አለ። ከዛ ምን አለ በኋላ ይህን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። እናት የሚባለው ምን ሰርቷል እንደዚህ እና ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት እንደዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ችዬ እኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነው እና እዛ ወረደ እሱ። ከዛ ይህን ካረጉኝ በኋላ አሳተሩ በሰላም። በማግስቱ 480 ህዝብ እጅን የተቆረጡበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀመንበር መርጠዋል እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወሩም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን አሳልፈው እየሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበኝ ነበር። አያሳዝኑም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ነው ተላላኪ። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆነ ከመኪና ላይ አውርጄ አሁን ለፖሊስ ላድርሰህ አልኩት ደሴ። ከዛ ስለው ኧረ እንደው በፈጠረ እንደው በልጅነት በጉብስና አለ። ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይቼ ማላውቀውን ባህሪ እዛ ሰውዬ ላሳየው። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና በህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው ሂዱ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁርች። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሞ የነበረው
እንግዲህ በመጥረቢያ የተገዘገዝኩ መሳሪያ ተደቅኖብኛል። ዙሪያውንም ተደቅኗል። ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ ማናዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋቂው በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ስሙን አላውቅም። ተነሳ አይሆንም ምድር ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረውን ተውት። ግርግር ተፈጠረ። ያቺ የጆሮዬ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል፣ የሚኒሻ ምልስ ነው። የዛው ሀገር ልጅ ተወላጅ ነው። ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጥንጫ የሚባል ገበያ ማለት ነው፣ ቤዛ የሚባለው። እሱም ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛውኛ ሰፊ ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝም። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን? እጅ ይቆሽሻል። እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ። እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አሰራቂ ያሰብ ቆይ ተዋል እና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር ስም እኔ ጆሮ የቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩልኝ ልጆች ያን ቪዲዮ በእናታቸው እየለምኘ ነበር፣ ግን ወዲያው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው የላኩልኝ፣ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቀንላችሁ እንወጣለን ቀጠናችሁን ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለእኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው። ውጡ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሀሳብ እሱ ወደዛ ወሰዱት አለና ስብሰባውን መምራትና ብሩን መሰብሰብ ቀጠሉ። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን እንደ ካምፕ ተቆጣጥሮታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትና ናት፣ ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነው። እና እኔ የዛው ተወልጄ ስላደኩኝ በደንብ የማውቀው ቀጠናው። ከዛ ይሄ ቪዲዮ ቀረ። ያን እዛ ቀበሌ አደራሽ ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው በቃ እጅን ምናምን ሲያሳዝን በቃ በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል። እያሸፈ ማለት ነው።
እና ከዛ በዛ ላይ አይታችሁታል። ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ከእሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ቀበሌ እጄን ሳስታቸው ነፍስ እያስለሆነች ስሸሽ እችም ምንም ጠንካራው ሸሽ ቶ በቃ ተወጁን አለ እጄን ብልቱን እንቆርጣለን በቃ ቶ ሲል ለዛ ነው እጄን እንደዚህ ያስተካክሉ ሲሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር፣ አብድ ነበር። ብተርፍም አላወራችሁም፣ ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ? ሞራሉስ ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ እያስተካከልኩ ነው። ለምን የእጄ ስራ ማለቅ አለበት፣ እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረብ መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄድኩ፣ ያ ህዝብ በዛው በተሰበሰበበት በዛው ተበተነ፣ አለቀ። እዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብሎ ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱን አገናኝታኝ እያንዳንዷ ነገር አልሳኩም። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ያለ ነው። ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው? ህዝቡ ሰብስበው ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበረ ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቅራጩ እየደቀነብኝና እየቆረጠ ቃሉን ነው። 2 ደግሞ ለብቻ ከኢቡድ መሳሪያ እንደዚህ አቃ በዛው ሁኔታ ውስጥ ሆኜ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃሉ። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። የዛን ሰዓት ራሱ ያው የነፍስ የሚሆን ነገር መሳሪያ ነጥቆ እንደሚሆናቸው ነው። በቼስ እኔ የሚገርመኝ ዛሬ አንድ ሰው አይደለም የተማረከ ሰው እንኳን በዓለም አቀፍ ሕግ ርህራሄ ይደረግለታል። ጦርነት ላይ የተማረከ ሰው እንኳን ርህራሄ የሚደረግለት ሰው ነው። ዛሬ ግን በእንደዚህ አይነት ነገር ግን እንደዚህ አይነት የገዛ ወገኑን ነፃ ላውጣክ ብሎክ ነፃ የማያውጣኝ ወገን አካላቴን አጉሎ ሰርቼ እንዳልበላ ሲያደርገኝ እንዲህ አይነት ነፃ መውጣት ከምንድን ነው ነፃ ለውጣ የምችለው? እስቲ መጀመሪያ እንጀራ ልብላ፣ እስቲ መንገዱን ክፈቱልኝ፣ መኪና እንደ ልቤ ይግባ ሀገሬ ላይ። ዛሬ እኮ በረሃብ ነው ያለቀው እኮ አካባቢው እኮ ዛሬ ምድረ በዳ እኮ ነው እየሆነ ያለው። እስቲ መንገዱ ይከፈትልን፣ አልፈተሽ በየመንገዱ እያስቆማችሁ ኪሴና ይበርበር ነው ምለው እኔ። ይሄ እነዚህ ወገኖች እንደዚህ አይነት ነገር እንግዲህ ምንም ባላደረገበት ነገር እንደዚህ አይነት ግን እኔ እንጃ የጭካኔ ምንም ያህል በኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ነገር ያለው። በኢትዮጵያ ውስጥ ብቻ፣ በየትም ሀገር የለም። እኛ ሀገር ላይ ብቻ ነው እንደዚህ ያለው። የትም ሀገር ሂዱ እንደዚህ ወንድሙን ሲቆርጥ ያለበት የኢትዮጵያዊነት ኢሰብአዊነት የሌለን በቃ ምንም አይነት የሰው ረዳት የሌለን በቃ ምንም አይነት ፍራቻ ፈጣሪ የሌለን ሰዎች ነው እንደዚህ የምናደርገው። እና እኔ ዛሬ ነፃ የሚያወጣሃለሁ ብሎ የሚመጣኝ ወገን እኔ የማንም ይሁን ወላ የፋኖ ይሁን ወላ የኦነግ ይሁን ወላ የማንም ይሁን እኔ ሰላሜንና እንጀራ በልቼ ማደር እፈልጋለሁ ብዬ ነው እኔ በዚህ ሰዓት ላይ ለህዝብ የምናገረው። ሁላችሁም ይህ ሰው እንግዲህ የምታዩት ነው፣ መስራት አይችልም። በጣም አካለ ስንኩል ሆኗል። እሱ ያጣው እጁን ነው። እኛ ደግሞ ገንዘብ ብናጣ ዛሬ ምንም አይደለ፣ ወገኑን አካሉን አጥቷል። እስቲ የምንችለውን አድርገን አቁመን እንደው ከሰው እኩል እንዲሆን እናድርገው። እስቲ በዙሪያ ያላችሁ እንደዚህ የምታዩት ሰዎች ይህ ሰው እኛ ገንዘብ ነው የምንሰጠው፣ በገንዘብ አይገዛውም፣ እጁን አካሉን በገንዘብ አይገዛውም። ስለዚህ የተቻለንን ነገር እያለን አይዞ እያለን የሌለን በሞራል ያላችሁ ደግሞ ያላችሁን እያደረጋችሁ እንዲህ አይነት ነገርን
ለማበረታታትና ለማነቃቃት። ጥያቄ ያላችሁ ሰዎች ደግሞ መጠየቅ የምትፈልጉ ሰዎች ጠይቁት። አንዳንድ ነገር ማወቅ የምትፈልጉት ሳታስጨንቁት ጠይቁት። መጠየቅ የምትፈልጉ እሺ ወንድማችን እንግዲህ ቀጥ በልና ቁጭ በልና ሌላ ለየት ያለ ጥያቄ ያላችሁ ሲመጡ ጥያቄ እንትን እንላለን። ፊት ለፊት ላይ ቁጭ በል። አካውንት እዚህ ጋር ለጥፌላችኋለሁ 1069225058 ዘሩ አሊ ምንድን ነው የሚለው? ሙህዬ ነው የሚለው። ሙህዬ ሙህዬ በእንግሊዝኛ መጻፍ ትችላላችሁ። በጊፍትም ስሉ አካውንት ከፈለጋችሁ ፊት ለፊት ነው ያለው። ሞዴሬተሮች በተራ በተራ አስገቡልኝ። ሀሳብ ሳታረዝሙ ጥያቄ ካላችሁ አጥር ያለ ጥያቄ። ከዛ ውጭ ወደ ሳንቲሟ 100ም 50ም 20ም ለዚህ ወንድማችን ለእነዚህ ገዳም ጭራቆች የሚሰራበት የተሳተበት እናቱ መስጊዱ ነው እንትን ብላ እንጨት ሽጣ ነው ያሳከመችው። ኦልሬዲ አሁን ደግሞ ለራሱ የሆነች ነገር የሚያቋቋምበት ሳንቲም ሰፖርት እናደርገዋለን። ምሽቱን በዚህ ነው የምናሳልፈው። ወንድማችን እንግዲህ እንደምታዩት ነው። አንድ ጥያቄ ስትጠይቁት በጣም አብራርቶ ነው የሚናገረው። እኛ በወሬ አናምንም፣ በጩኸት አናምንም፣ በዛህማ አናምንም። እውነቷን እንድች እየፈለፈልን እናወጣታለን። እንደኔ የተደረገበት ነገር ስላመመኝ ብቻ ነው። ይህ ሰውዬ መከላከያ ሊሆን ይችላል፣ ፋኖ ሊሆን ይችላል፣ ኦነግ ሊሆን ይችላል። እሱ የኔ ጉዳይ አልነበረም። የተደረገበት ድርጊት በእነዚህ ጭራቆች የደረሰበት ነገር አሞኝ ነው ያገኘሁት ማለት ነው። ተባባናር ህመሙ እንዲለቀን ደግሞ የዲስ ሰፖርት ነው የምናደርገው። ጥፋት አጥፍቷል፣ ጥፋት ሳያጠፋ ነው ምናምን እሱ እኔ አይመለከተኝም። በቃ ሰው በመሆኑ ብቻ ነገ ለሚያልቅ ፖለቲካ፣ ነገ ለሚጠፋ ፖለቲካ ሰፖርት አድርጉት ወንድማችንን። እሺ አካውንቱ ይኸው ከፊት ለፊት ላይ አስገቡ። ሰላም አለይኩም። ዋሌኩም ሰላም። ሰላም ነው መብረቅ አለው። አልሐምዱሊላህ ወንድማችን አይዞ። በጣም ያሳዝናል፣ ጉዳዩ ያሳዝናል። በጣም አስጠያፊ ነገር ነው። ሰው በዚህ ልክ መደረግ የለበትም። እንደውም እንደ አንድ ሀገር ውስጥ ኢትዮጵያ ላይ እንደዚህ አይነት ነገር መደረጉ ያሳዝናል በጣም። በማህበረሰቡ ራሱ ልቡ ላይ ምን ያህል ነገር ያድርበታል ብሎ ማሰቡ፣ ማህበረሰቡ ዘንድ እንደዚህ አይነት ጠባሳ ነገር መዋሉ በጣም አሰፋሪ ነገር ነው። እኔ ግን እንደው አንድ ጥያቄ ከይቅርታ ጋር ልጠይቀው ፈልጋለሁ። ቀለል ያለ ጥያቄ፣ ያው በዚህ ሰዓት መጠየቅም የለበትም መባልም ይችላል። ሰው ለማህበረሰቡ ግልጽ የሚሆን ነገር ቀለል ያለ ጥያቄ ነው። እንደዛ አይነት ነገር ግን እንደው ሲከናወን ማህበረሰቡ ዘንድ ሰው ሰብስበው ሲያደርጉ ይሄንን ነገር ሰው ምን ለማድረግ ነው? ለማስፈራራት ነው ወይስ ይሄንን እኛ ቅጣታችን በዚህ ልክ ነው የምንቀጣው ብለው ለማስተዋወቅ ህዝቡ ዘንድ ፈርቶ እና ተሸማቆ እንዲኖር የሚሄዱበት ነው? ወይስ አንዳንድ ሰዎች በተለያየ ነገር ወንጀላቸው በዚህ ነው የሚቀጡ ብሎ እነሱ ወስነው ያስቀመጡት ህግ ነው? ወይስ ምንድን ነው ይሄ ነገር? ህዝብ ሰብስቦ ሰው ልጅን መቁረጥ፣ ጆሮ መጋጠጥ ከሆነ ይሄ ነገር በዚህ ነው አቋሙ? ሲደረግ የነበረውን ከዚህ በፊት እንደዚሁ ነው? በነገራችን ላይ ይህን ጥያቄ መልሶት ነበር። ቅድም በጣም እያብራራው ነበረ። የሰዎቹ ስራ ይሄ ነው ብሏል። ብር መቀማት፣ ሰው ማስፈራራት፣ ሰው መግደል፣ ሰው ማረድ ነው ብሎ ተናግሯል። ግልጹ ነው። ቄስ ሁሉ አንሰማም ብሎ ቄሱ ተው እያላቸው ራሱ ከፈለክ እንለቅላለን ሲሉት ልቀቁ ብሎ ሁሉ ተቆጥቷል እያለ ነው። መልሶታል። ቅድም ወንድሜ ይሄ ነው በቃ በእኛ ላይ የሚፈጠረው ለህዝቡ ነው። ምንም የሚያመጡት ነገር የለም። ህዝቡ እስኪነቃባቸው ነው። እየነቃ ነው። ወደ እገዛው እንሂድ። ምክንያቱም ሁሉም በየተራ የሚጠይቅ ከሆነ እኔ በበኩሌ 15,000 አስገባለሁ። ሰው የሚመዘግብ ሰው ቢኖር መመዝገብ የሚችል ሰው አንድ ሰው ቢኖር ቢመዘግብለት ጥሩ ነበረ። መብረቁ መዘግብ የለም። ለአዲል ይልክልሃል ደረሰኝ። ኦኬ ሚውት አንሳ ችግር የለም። ሶሪ ሳላስ ሚውት አንሳ። እስኪ በጊፍት ደረሰኙን ለአዲል ይልክለታል፣ ይልክልሃል። እኔ 15,000 አስገባለሁ ኢንሻአላህ። አላህ ይገዘ ወንድሜ፣ አይዞህ አብሽር፣ ከጎንህ ነን። በአስፈላጊው ነገር አብሽር።
ቆይ እስኪ ዶክተር ዳንጋ መመዝገብ ትችላለህ? እኔ መመዝገብ አልችልም ወይ መናገር ካልሆነ በስተቀር ወይ እንትን እኔ ለመዝገብ እንደካለ መጋገና ላይ በቃ መዝግብ። አንተ መብረቁ መዝግብ። አንተ እየመዘገብክ እንትን በል መዝግብና ከነ ፕሮፋይላቸውን ስማቸውን ያዘው አብረህ ዝም ብለህ ስልቱ ሳይሆን ፕሮፋይል ያላቸው ስማቸውን ለመጠየቅም ሌላ ጊዜ ያላስገቡ ከሆኑ መጠየቅ እንችላለን ገብተን። ስለዚህ ጃጓር እዛ የሚመዘግብ የለም። እስኪ ከሱ የሚመዘግብ ካለ ከሱ መዝግቡ እስኪ ወንድሜ። አንተ ጋር የሚመዘግቡ አሉ ወንድማችን? ሚውት ላይ ስለሆነ ልጆች ሰዎች አሉ አጠገብ ጋር አትሰማም? ሚውት ነህ። ሞቴን ክፈት ወንድም አለም። ሚውት ነህ። ማይኩን ክፈተው። ማይኩ ዝግ ነው ወንድም አለም። ሌላ ሰው ቢመዘግብ ጥሩ ነበር ግን አለ ከሱ ከታች እናስገባ። አንድ መመዝገብ የሚችል ሰው ከታች አንድ ሰው ብታስገባ። እስቲ እኔ መዘግባለሁ የምትል ሰው አንድ ቁጥር ጻፍልን። እኔ መዘግባለሁ የሚል አንድ ሰው አለ። ቆይ አግኝቻለሁኝ። እስቲ እውነት ይሁን ውሸት አልታወቅም። ወይ መዝገብ ማለት እኮ ታዲያ የሚያውቅ ሰው ነው የሚመዘግበው፣ እነሱ የሚያውቃቸው ሰው። እኔ ለመዝግብ በቃ ካልሆነ ነው ለአላህ ብሎ ያስገባከ የገባውን ይፋ ይደረጋል። እንትንን ግድ የለም ይመዝገብና ፋይሉም ይሆናል። ይመዝገብ ከቻልክ መዝገብ፣ ወይንም ደግሞ ካልዛ ሰው እናስገባ ከታች የሚመዘግብ። እሺ ትመዘግባለህ? ከአሁን የገባኸው መመዝገብ ትችላለህ? እኔ ልፈልግ። በቃ ቆይ በቃ እሱ ተገብቷል። አንድ ሰው በቃ ግድ የለም። ዶክተር ዳንጋ ትመዘግባለህ? አዎ መዘግባለሁ። ማነው? ስንት አመት ነው? 10ኛ ክፍል ነው ማለት ልጅ ና የምታወቅ ሰው ነው። ልጅ አይደለም ትልቅ ነኝ። በቃ መዘግባለሁ። ኦኬ አሁን ወደ ስራችን እንግባ። ማይካችሁን ትዘጋላችሁ፣ ቅርታ ታደርጉልናላችሁ። ወንድማችን እንኳን አላህ አተረፈ። በጣም ነው የምናዝነው። እንኳን አላህ ለዚህ ያበቃ። ትላንት ብትሞት ኖሮ ይህን ሁሉ ነገር አናይም ነበር። እንኳን ልዮትን አላህ አተረፈ ላለው። በተረፈ እሺ ወንድማችን 15,000 ብር ለግሷል። አላህ ይስጠው እንላለን። እሺ ቀጣዩ ዘብሔር ወሎ ምን ትለናለህ? ቶሎ በሉ። ጊፍትም ጋ ነካ ታደርጋላችሁ። መርሃባ፣ ሁላችንም ሰላም ብያለሁ። ወንድማችን እንግዲህ እኔ በመጀመሪያ ደረጃ አንተ ለኢትዮጵያ ሕዝብ የዋልከውንና በተለይም ደግሞ ለወሎ አካባቢ የህዝባችንን መከራ በውስጥ ብዙም አይታወቅ በጣም ብዙ ወንጀሎች አሉ። ያንን የኢትዮጵያ ሕዝብ እንዲያውቅ በጣም ትልቅ ጀግና ወንድማችን ነህ። ትልቅ ራስህን አሳልፈህ ሰጥተህ ትልቅ ውለታ ውለህልናል። በጣም የገረመኝ ያ ነገር ሲደርስብህ ቪዲዮውን እያየሁ ነበርና ጀግንነትህ በጣም ፊት ለፊት ላይ ይታይ ነበረ እና አንተ ራስህን አሳልፈህ ሰጥተህ ይሄ ኃይል እንዴት እንደተሸነፈ እንዴት እንደተዋረደ የኢትዮጵያ ሕዝብ ማንነቱን የዚህን ኃይል ማንነት እንዲያውቅ ስላደረግ ይሄንን አላህ ጀዛህን ይክፈልህ ለማለት ነው። ከዛ ባለፈ ጥያቄ ብዙ አላበዛብህም። አንድ ጥያቄ ብቻ እንዲሁ ለማስቀመጥ ያክል ያ ነገር ከደረሰብህ በኋላ በመግለጫ ያወጣ ኃይል ነበር እዛው አካባቢ ያለው ኃይል እና መግለጫውን ሲያወጣ ምንድን ነው ያለው? እነዛ ልጆች እዛ አካባቢ በተልእኮ እንደመጡና እዛ አካባቢ እንዳልሆኑ መንግስት አስርጎ ያስገባቸው እንደሆነ ያስቀመጠው ነገር አለ እና እነዛ ልጆች እዛ አካባቢ ለምን ያክል ጊዜ ቆይተዋል የሚለውን አጥርተው ብታልፍ እና ምን ያክል ጊዜ ቆይተዋል፣ ማህበረሰብ ውስጥ እንዴት ያውቃቸዋል የሚለውን አጥርተው ብታልፍ ደስ ይለኛል። ከዛ ባለፈ እኔ 5,000 ለመብረቁ ደረሰኝ እልካለሁኝ፣ 5,000 አስገባለሁኝ እንዳላስረዝምባችሁ ለማለት ነው። ኦኬ አንዴ ይቅርታ ጥያቄውን ይመልስ ነው የምትሉት ወይ? እኔ አሁን ወደ ልገሳው ትንሽ ለ1 ሰዓት ለ2 ሰዓት ልገሳው። ጥያቄ እንዴት ይመልሳል መሰለህ? ጥያቄ አሁን እሱ የጠየቀው ጥያቄ ያለ ዘንሄር ሌላም ሰዎች እንዲጠየቅ እያደረጉ ብሩን እየነየቱ ይጨርሳሉ። እሱ በአጠቃላይ ይመልሳል፣ ይመዘግብና በአጠቃላይ ይመልሳል። በቃ ጥያቄው ይመዝገብ።
በጣም ጥሩ። ኦኬ እንግዲህ ዘብሔር ወሎ 5000 ብር ሰጥቶናል። አላህ በረካ ያርግልህ ወንድም አለም። በሰጠው ቦታ አላህ ደራርቦ ይተካል። እሺ እንግዲህ በቀጣይ ነው የምንሄደው። እኔም በተርታ ነው የምሄደው ነው። ጃጓር ወንድማችን እንግዲህ ከወንድማችን ጎን ለመቆም ሁላችንም ያለንበት እንታውቃለህ። ከአንተም ጭምር ከእኔም ጭምር እንግዲህ ይህን ነገር ለማስተባበር እዚህ ቦታ ተገኝተናል እና እሺ ጃጓር ምን ትለናለህ? መጀመሪያ ከዚህ ጨርሰ ሁለታችን እንወርዳለን። እሺ ችግር የለም። በእኔ በኩል 20 ሺህ አስገባለታለሁ። አላሁ አክበር አላሁ አክበር። አላህ ይስጥ ወንድም አለም። አላህ ደራርቦ ይስጥ። አንተ ዘር ማንዘር አይሰገር ወንድም፣ ዘር ማንዘር አይሰገር። ኦኬ እናመሰግናለን ጃጓር ወንድማችን። እኔም ዳንጋ የኢትዮጵያ 15000 ብር አስገባለታለሁ። እንግዲህ ወንድሜ ከአጠገቤ ያለው እሺ ሞቴን ክፈት እናውራ። ወደ ልገሳው እንሂድ። አሁን ልጁን ከጎኑ እንቁም። መጀመሪያ ጥያቄውን ይመልስልናል። እያየን ነው እሱን ስቃይ። ከጎኑ እንቁም። ወንድማችን ጆን የለም። ንለፈው ሲኖር ያወራል። ሰው መሆን አለሁ። እንዴት አመሻችሁ? እንዴት ናችሁ? አለን አልሐምዱሊላህ። ወንድም አለም እንዴት ነህ? ብዙ ሰዓት አልፈጅም። ትንሽ መብረቁ አምሽተህብናል። ሰዓት በጊዜ ነበር ስጠብቅ የነበረው። ወንድማችን እንኳን ተረፍክ። እኔ በኢትዮጵያ 5000 አስገባለሁ። እሺ ትንሽ ቆይቶ የመንገድ ላይ ነው። አላሁ አክበር። አላህ ይስጥ ወንድም አለም። አላህ ይስጥ ወንድም አለም። አላህ ይስጥ። አዎ ምንም ነገር እንዳይደብርህ ከጎንህ ነን ወንድማችን። እሺ አላህ ይስጥ ወንድም አለም። ኦኬ እናመሰግናለን። አላህ ባወጣ ቦታ ይተካል። ፈንዲሻ እህታችን አካውንት እየወሰዳችሁ እሺ፣ አካውንትም እዚህ ላይ ውሰዱ። እዚህ ገብታችሁ እንትን ያላላችሁ ሁላችሁም እያያችሁ ነው። ወንድማችን ላይ የደረሰውን ነገር እያያችሁ ነው። እንደገና ደግሞ ጊፍትም ስጡ። ጊፍትም ላብ ላይ እየሰጣችሁ ይኸው በሱ አካውንት ላይ ጊፍትም እየወረወራችሁ ለምሰዳደቡን ተወረውራላችሁ። ይሄ ወንድማችን ምን አይነት አሰቃቂ ነገር እንደደረሰበት ታውቃላችሁ። ሁላችሁም አይታችሁ ያዘናችሁበት ነው እና ፈንዲሻ የለሽም? አለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ወንድማችን እንኳን አላህ ተረፈ። በጣም ይገርማል። በጣም ያሳዝናል። ብዙ ማውራት ባልፈልግም እኔ 5000 ያግዘዋለሁ። አካውንቱንም ሹት አድርጌ ይዤዋለሁ። ኦኬ ታንኪዩ እናመሰግናለን። አላህ ወደ 5 ቢሊዮን አላህ ይቀይርልሽ። አላህ በረካ ውስጥ ያርግልሽ እላለሁ። ሮቤ አቤት። ዶክተር ሮቤ ሄሎ። እኔ አይዞ በልልኝ ለኔ። እሺ ሮቢ ዳክ ኦኬ አይዞሽ በልልሽ ችንልልሻለን። ደህና ነሽ? ግድ የለም በጣም ያዘንኩት። አይዞሽ በልልኝ። እማረገውን በውስጥ አረጋለሁ። አብሽርሽ ተንተዋ አላህ አብሽርሽ። ችግር የለም በቃ አላህ ይሰግናል። ሮቢ ታንኪ በወጣው ይተካል። እንግዲህ አሁን ሰው እንድታስገቡልኝ በክብር ጠይቃለሁ። ሰው ይግባልኝ። የለገሳችሁ ደግሞ በጣም እናመሰግናችኋለን። ዘር ማንዘራችሁ አይሸገር፣ እናንተም አትሸገሩ። እንደዚህ አይነት አሻቃቂ ድርጊት በዘመድ አዝማዳችሁ ከኢትዮጵያ ምድር የሚጥፋ ብለን ነው ዱዓ የምናደርገው ማለት ነው። ክርስቲያኑም ሙስሊሙም ሁሉም ሃይማኖት ተከታይ አንድ ሆኖ በአንድ ሰላም የሆነች ሀገር እንድኖረን እንፈልጋለን። እሺ ሌላ ሰው አንዳንድ ቁጥር ጣ ሁላችንም ኦኬ። ኬና ሙትን ክፈት። ኬና አላሁ አክበር። አላህ ይስጣችሁ። ጊፍት እዚህ ላይ አካውንት ላይ አላሁ አክበር። አላህ ይስጣችሁ። ወአለይኩም ሰላም። የገባችሁ ወንድሞቻችን እህቶቻችን የገባችሁ ተናገሩ። ሙት እየከፈታችሁ የምናስገባችሁ እናንተ እንድትናገሩ ነው። አንድ ወንድማችን ጃኪ የሚባል ወንድማችን አለ እዚህ። ካያችሁ ታስገቡልኝ እሺ። ትልቅ ሰርፕራይዝ ነው ያለው። በራሱ ይናገር ብዬ ነው። ኦኬ ጃኪ የሚባል ኦኬ። የገባችሁ ወሎ ሰላም አለይኩም።
ዋሌኩም ሰላም የገባችሁ ወሎ አይሰማም። ስትገቡ ሚውት አድርጉ። ስትገቡ ሚውት አድርጉ። ሌላው ድምፅ እንዲሰማ ሚውት አድርጉላቸው። አልታዘዝልኝ ለምን አለ ስልኩ ምን ሆኖ ነው? ኦኬ ወሎ ቀጥይ። ድምጤ ይሰማል? ሰላም አለይኩም። ዋሌኩም ሰላም ወራህመቱላሂ ወበረካቱ። እኔ በኢትዮጵያ 5000 አስገባለሁ። ወንድማችን አላህ አፍ ያርግህ። አላህ ይጠብቅህ። አላሁ አክበር። አላህ 5 ቢሊዮን ያርግልሽ። ትዋ አላህ 5 ቢሊዮን ያርግልሽ። አሜን አሜን። ኦኬ አላህ ባርካው። አብሽር ወንድሜ፣ አብሽር ወንድሜ፣ ተጎንነ ነው ወንድሜ፣ አብሽራ። ኦኬ የኔ የኢትዮጵያ ሙቲን ክፈት። ኢትዮጵያ እዚህ ውስጥ ያላችሁ የለገሳችሁ ካወረድኳችሁ ትቀየሙኛላችሁ። ይሄ ይከሰታል። ወሎዬ ስለሆንክ ብዙ ነገሮችን ታውቀዋለህ። ከዚህ በላይ ምንም አልልም። አላህ ጤናና እድሜ ጨምሮ ይስጥህ። መብረቁ ግን ይህን ያክል ልፋት ይህን ያክል ማንኛውም ሚዲያ ያልሰራው ነገር ትልቅ ስራ ሰርቷል። ትግል ውጤት ነው እና እጅግ አድርጌ እናመሰግናለን ማለት ነው። እኔ 10,000 ብር አስገባለሁ ኢንሻላህ። ቅርብ ጊዜ ነው። አላሁ አክበር። አላህ ወደ 10 ቢሊዮን አይደለም 10 ወደ ትሪሊዮን አላህ ይቀይርልህ ወንድማ። አላህ በረካ ውስጥ አድርግልህ። አንዳንዴ ወጣ ያለ እንትንም ሀሳቦችንም እስጥ ብዙ ሰዎች ስላሉ ሀሳቦቹ አስፈላጊ ናቸው፣ ለእኛ ትምህርት ይሆናሉ። ስደት ሀገር ያለ ነው የኛ ታጋይ ብለን ገንዘብ የምናዋጣ ሰዎች እክል ታገልልና የሚሉን ሰዎች ትምህርት ይሆናል ማለት ነው። አንዳንዴ ወጣ ያለ ሀሳቦቹን የተቀበልክ ሰዎችንም አስገባ። ዳንጋ በጣም እናመሰግናለን። አብሽር አብሽር ወንድማችን። ዳንጋ ቀጥል። ይኸውልህ ስልክ ክናቱ ያስተጋባዎቹን ቶሎ ንቀሏቸው። በእውነት በጣም እያለቀስኩ ነበር። እንትንክ ላይ አይቼ ምንድን ነው ቴሌግራምክ ላይ በጣም ያማል። አንተ ግን ተባረክ። እውነት በጣም ጥሩ ልጅ ነህ ወንድሜ። አይዞክ፣ እሺ አይዞክ። በጣም የሚሰቀጥጥና ኢትዮጵያዊነትን ጥያቄ ውስጥ የሚከት ነገር ነው ያየሁት። ብዙን የምጠይቅህ ነገር የለም፣ ግን ሁላችሁም ለሱ ጥያቄ የምትጠይቁት ሰዎች ጥያቄው ይቅር፣ በእናታችሁ እንርዳው። ምንም አይጠቅምም። በቃ ጥያቄ እንርዳው፣ የምንችለውን እንርዳው። እና መብረቁ እኔ ድንገት ስለሆነ እንግዲህ ያው ሌላም ጊዜ አግዘዋለሁ። ለአሁን 10,000 ብር አስገባለታለሁ። ለአንተ ደረሰኙን እልካለሁ። ትንሽ ግን ቦታ ኖሮ ከተዋችሁኝ የሚያውቁኝ ሰዎች ይመጣሉ ካዩኝና ይረዱታል። ቦታ ካለ ነው፣ ከሌለ ወርዳለሁ። እና የኔ ወንድም እንደ እናትክ እንዳመማት እኛም ልጃለን አሞናል። እሺ በጣም አሞናል። የኢትዮጵያ ሕዝብ አዝኖልሃል በጣም እና አይዞክ ወንድሜ በርታ። እህትዋ ሀናን አላህ ባወጣሹ ቦታ ይተካልሽ። እህትዋ ዘርማንዘርሽ አይሰገር። አንቺም ዘርማንዘርሽ ሀገራችን ሰላም ያርግልን። ሁሉም ቦታ ሰላም እንፈልጋለን። እኛ እንደ ኢትዮጵያኖች አንድ ሆነን የምንሄድበት ሁላችንም የምንዋደድበት የማንፋጅበት አላህ ያርግልን እላለሁ። አመሰግናለሁ ሀናን። አንድ ሰው ቦታ ላስለቅቅ ነው። ይቅርታ አርጉልኝ የማወርዳችሁ ሰዎች ይቅርታ በጣም እሺ። አግማሽ ላውርድ? አንተን ነው የምችለው። አግማሽን አወርዳለሁ። አግማሽ ቤተሰብ ስለሆነ ችግር የለውም። ሌላ ሰው በፈቃደኛ መውረድ ትችላላችሁ። ሮንጀለ ጅርተን እርማዳ ገርጋራኒ harka tokko argitanii jirtu viidiyoo hundi keessanuu lamoonni argina hin jiru hundi keessanuu bira dhaabbadhaa hojjetee hanyaatu jedhaa jira. Daangaanis mabraquuni akkuma beektan mana mabraquu hundi keessanuu jechaadha. Barbaadee bootaa jiruu fidee jira. Amma dandeessanitti bira haa dhaabbannu haa gargaarnu jirra jennu haa gammachiifnuun amma dandeettii keenyatti jechaadha. dhageettanii jirtanii. Waalaikum salaam warahmatullahi wabarakatuh. ወዝል እምቢ ስላለኝ ነው ኔትወርክ ፈረጃ መብረቁ አሰላሙ አለይኩም ብያለሁ። ተጠፋፋን። እውነትም መብረቅ ነህ። አላህ ይባርክ ፊክ ያኺ ጀዛህን አላህ ይክፈልህ። ከሰው ሳይሆን አላህ ይክፈልህ ጀዛህን። ለወንድማችም እኔም 10,000 ብር ኢንሻአላህ ነገ እልክልሃለሁ። እንትን ደረሰኙን። አላሁ አክበር። ወደ 10 ቢሊዮን ቀይረናል። በአላህ ይገዛ። አላሁ አክበር። እንግዲህ አካውንት እዚህ ላይ እያያችሁ ነው። እዚህ ስር ያላችሁ ይሄ ነገር ያልገባችሁ አዲስ የመጣችሁ ሁላችሁ ምን ትታዳምጡን በክብር እንጠይቃለን።
ይሄ ወንድማችን እዚህ ጋር የምታዩት ወንድማችን ባለፈው ጭንፈኞች እጁን ድንጋይ ላይ አስቀምጠው እጁን የቆረጡት ወንድማችን ነው። ወሎዬ ነው። እንግዲህ እንደምታዩት ይሄን ያችን አሳቃቂ አንድ ኢትዮጵያዊ ሆነን እንደዛ አይነት አሳቃቂ ስቃይ ሲያደርሱበት የነበረ ወንድማችን ላይ ነው። አካውንቱን እንደምታዩ 1069 ያለው እስኪ ያብራራላችሁ። እሺ፣ በጣም መሰረታዊ የሆነ ጥያቄ ነው። ደስ የሚል ጥያቄ ነው። ብዙ ጊዜ እንደዚህ አይነት ጥያቄ ደስ ይለኛል። አንደኛ የሆነ መጥፎ ሁኔታዎች ስንሆን ሁኔታዎች ጠንካራ ያደርጋሉ። ርቦት የማያውቅ ሰው ረሃብን መቋቋም አይችልም። አንድ ቀን ምግብ የጠበቀና አንደኛ እንደዚህ አይነት ነገር ሲመጣ ጠንካራ መሆን። ሞት ከመጣ ራሱ ሞትን በደስታ መቀበል። ሞት እንግዲህ ጥሩ ነገር አይደለም አይደል? ወይ መከራ ጥሩ ነገር አይደለም። ያን መከራ ግን በደስታ መቀበል። ለምሳሌ በጠላት እጅ ከገባን በኋላ ያን ጠላት መለመን የለብንም፣ መለማመጥም ማልቀስም የለብንም። ሊገለን ነው። ጠላት ለመንከውም ሰደብከውም ዘመድ አይሆንህም። ቃሉ እንደዛ ሲቆርጠኝ ቢሰርበውም ያው ነው። ቃሉ ስላለህ ብለውም ያው ነው። አንድ ነው። ስትሞት የሆነ ነገር ሲፈጠር ለሌላ ሰው የማስተምረው ነገር ቢኖር የሆነ ጠላት እጅ ከገባህ ከቻልክ ያን ጠላት እንደምንም ተንደፋለህ። ጠላት ግን የሚገልህ ከሆነ አስቀድመህ ራስን አጥፋ። በጠላት እጅ ከምትሞት በራስህ ትግልም ላይ አሁን ኢንተርያለም ላይ ስትሄድ በጠላት ምልኮኝ አልገባ ከሆነ እስከ 10 ጥይት ካለ ዘጠኙን ስልኳን ቦታ ላይ አድርጉት። ሌላኛው ጥያቄ መከላከያ ነው ወይንስ ፋኖ ነው የሚል ጥያቄ ተጠየቀ። ይህን ቃል በቃል መልስና ወደ ጉዳያችን እንግባ። እመልሳለሁ። የዛን ሰዓት መለማመጥ የለበት ሰው ወደ ሞት እየሄደን ቢሆን ቢያንስ ሞትን በነፃነት መሞት አለበት። አንደኛ ምን አምናለሁ እኔ በዚህ ስም ከመቃብር በላይ ይውላል። የዛን ቀን ሚዲያ የደረሳችሁ ቀን እና ያለቀሳችሁ ቀን ስንት ጀነራሎች አሉ በ30ዎቹ በ20ዎቹ አመት ትግል ውስጥ የቆዩና የዚህን ያክል አልተለቀሰላቸውም። ለምሳሌ የመካነ ሰላሙ አሰጋጅ የኔን ያክል አልተለቀሰላቸውም። ከኔ በላይ ግን እሳቸው ስራ ሰርተዋል፣ ታሪክ ሰርተው ነበር። ይሄ ለእኔ የዛን ቀን ሞቼ ባድር ኔትወርክ ነው ነው ሪፖርት ናችሁ። እኛ ኢትዮጵያኖች ይህናል ጭካኔ ሱብሃንላህ። ከቲክታክ ምልክት እዛው ላይ የእሱ አካውንት ላይ ወሎ የምለው ላይ ቲክታክ ምልክት ኮፒ ሊንክ አድርጉለት። ኮፒ ሊንክ እያደረጋችሁ ማለት ነው። እባካችሁ ወንድሞች እህቶቼ፣ እኔ አንድ ነገር የምላችሁ ይሄ አካውንት የእሱ አካውንት ነው። እዚህ ውጭ መግባት ያልቻላችሁ አካውንቱ እየወሰዳችሁ ብር አስገቡለት፣ የአቅማችሁን ያህል ማለት ነው። አንድ ጊዜ በኦሮምኛ ላውራና ከዛም በኋላ አስረዱ ስላሉ ነው። ይፈቀድልኛል? አዎ አስረዳና፣ እሱም ሙት አድርጉት። ሚዩት ካልሆነ አስረዳና በጊፍትም በምንም አጣጡ። እሱ ሙት ነው። ወይ ወንድሜ ቆይታ አውራ። ይኸውላችሁ ilmaan oromoo ajjala jirtan hundi keessan obboleessi keenya kun kaagartan kun dhalataa wallooti. harka isaa dhakaarra kaanii murteessuun fincaaleyyii maqaan isaanii faannoo warroonni jedhaman jechuudha. warra ilalaana gurbaan kun kunoo kana gurras murte harkas murte amma immoo bira dhaabataa jirra jechuudha. waan qabnuun bira dhaabataa jirra. waanuma yaan jarri barbaadan jara waliin ta'uu dhabe harka irraa murte jechuudha. isa kana kunoo gurbaan harki irraa murame kadhakaarra kaanii በትልቁ አድርገው። ስለዚህ ሁላችሁም ባላችሁ ካጠገቡ ቁሙ። እቺ ወንድማችን ቀጥል። አንተ አውራ። ማን መሐመድ ነው ስም። በትልቁ አድርጉት። በአላህ እንደው እስኪ እናናግረው ደግሞ መሐመድ አሁን እርዳታ ላይ ነው ያለ ነው። እንረዳ ብለናል። ሌላ ጊዜ ኢንተርቪው አለው። ሌላ ጊዜ ሚዲያ ላይ ይመጣል። ኢንተርቪው ይደረጋል። ሰፊው አንዳንድ ጥያቄዎች የመለሰ ኢንተርቪው እንትን እርዳታ ማለትም ብዙ ነገሮች ያስፈልጉታል። አጠገቡ እንቆም ብለን ሁላችንም አጠገቡ እንቆም ብለናል። ሌላ ጊዜ ደግሞ ወደ ኢንተርቪው ሰፋ አድርጎ ይመጣል። ኢንተርቪው ብቻ ማለት ነው። ዛሬ ትንሽ ጥያቄዎቹን የጠየቅነው እርዳታ ትንሽ የተወሰኑ ነገር በቻልነው መጠን እንርዳ ብለን ነው።
በቻል ነው። በጣም አመሰግናለሁ። አላህ ይስጥልኝ፣ እናንተንም እድሜ ይስጣችሁ፣ እሱንም አላህ ያተረፈው። አብሽሩ፣ እኔም ተጎኑ ነኝ። ኦኬ፣ እየመዘገብን ነው ወንድም አለ፣ እየመዘገብን ነው፣ ከጎኑ እየቆምን ስለሆነ መሐመድ ግን አንስቻለሁኝ። እኔ ጋ ምዝገባ አያስፈልግም። አካውንቱን አንስቻለሁ ቪዲዮ። ኦኬ፣ እናመሰግናለን። አላህ በረካ ያርግልህ ወንድም አለም። በሰጠው ቦታ አላህ ይተካልህ። ቃል በቃል ቅድም አንድ ጥያቄ ስትጠየቅ ነበር ወንድም፣ ቃል በቃል አንድ ጥያቄ ስትጠየቅ ነበረ። እንደዚህ ያደረገ ፋኖ ነው መከላከያ ነው? እቹን ብቻ በአንድ ቃል ብቻ መልስልን፣ ወደ ስራችን ነው የምንገባው። ሙትን አንሳ ወሎ፣ ሙቱን አንሱለት፣ ሙቱን አንሱለት። ሙቱን አንሱለት፣ ሙቱን አንሱለት። በአንድ ቃል ብቻ ብትመልስና በቃ ችግር የለውም። እንዲህ ያደረገ ፋኖ ነው መከላከያ ነው? ይህም ብቻ ነው መልሱን የምንፈልገው። አታብራራ። ሪከርድ ያዙ፣ ሪከርድ ቅዱ። ወንድሜ ማን ነው እጅህን እንደዚህ ለዚህ አደጋ ያደረሰክ እንደዚህ አለ ስቃይ ላይ የጣለክ የምን አካል ናቸው? የኔ ወንድም ይሰማሃል? ይሄ እኮ የተረጋገጠ ነገር ነው። ቅድም አብራርቸው ነበረ። ማን ነው የሰሜን ሸዋው ልጅ ወንድማችን ቃሉ እኔ ላይ እንደዚህ ያደረሰው ልጅ ከእነንትኑ ልነግርላቸዋለሁ። ይሄ መስቀሉ ከመጀመሪያ ስነግራቸው ይሄ መስቀሉ ጥይት እንዳይመታው አባቱ ማጂክ ሰራተኛ ናቸው፣ ሰሜን ሸዋ መሀል ሜዳ አካባቢ እና 2016 ላይ ያሰግድ ብርጌድ ጋንታ መሪ የነበረ ልጅ ነው ከሰሜን ሸዋ። 2016 ህዳር 12 ነው ጥሪ ተደርጎለት ነው የገባው። ከዛ በኋላ እነሱ ጋር ሲጣላ ነው ወሎ እኛ ቀጠና መጥቶ እንግዲህ የተወለድኩበት ሀገር ላይ ይሄን አደረገው እና አሁን ይሄ የሌላ ተልእኮ ምናምን አያገናኘውም። እሱም ታዝዤ ነው የሚለው ነገር አያገናኝም። እዚህም ሻለቃ መሪ ነው። አሰራሩን ማየታችሁት ከሆነ የትእዛዝ ያስታውቃል። ይሄ ሌላ ታሪክ ነው። ሲቀጥል ደግሞ እኔ ወደ ባህር ዳር ስሄድ አንድ ጊዜ ኬላ ላይ ፋኖች አውርዶኝ ነበር፣ ከነቁስሌ ማለት ነው። ኬላ ላይ ፋኖች አውርዶኝ ነበር። ፍኖተ ሰላም ፋኖች ማን ነው እንደዚህ ያደረገ? ወታደር ነው ቁስለኛ ነው ሲለኝ እንደዚህ በርግል ነው ወይ ሲለኝ ኧረ እባክህ እንደዚህ ፋኖ አግቶኝ ስላቸው መካነ ሰላም ማን ነው ይሄ ፍኖተ ሰላም ማንጉስ የምትባለው አካባቢ ዘመነ ብርጌድ የሚባለው አካባቢ እንደው መኪናው መፈተሽ ነው ያቆሙት። ግባ ወንድሜ ግባ ፋኖ እንደው ወሬውን አጨርስ፣ ይሄን ህዝብ አይስማው። ይሄ ፋኖ አይደለም፣ ምናልባት ሌባ ይሆናል እና ያሉት ራሳቸው ፋኖቹ ኬላ ላይ ሌላ መረጃ ወረቀት አይተውብኝ አውርደውኝ ማለት ነው። እንግዲህ ይህን ሁሉ የወቀሱ የራሳቸው ኃይሎች አሉ እና በቃሉ እኮ የፋኖ ኃይል ብቻ አይደለም ያፈሩ። እኔ አፍሬያለሁ። አንድ ኢትዮጵያዊ ነኝ። ኢትዮጵያ ባህል ስለሚሰደብ የውጭ ሀገራቶች ኢትዮጵያ ብለው ነው አንድ አማራ ባህልም ስለሚያጠፋ ይሄ ሁሉ ያሳፍራል። ለዛ ነው ማስተባበያዋ ስለሚያሳፍር ነው። በቃ ኦኬ፣ ይሄን ያደረገው ፋኖ ነው። ይኸው ከሱ ቃል ሰምታችኋል። በቃ ወደ ስራችን እንግባ። አመሰግናለሁኝ። መብረቁዬ ፈጣሪ አይጠብቅህ ባለህበት። ታንኪው አመሰግናለሁ ወንድሜ። አንተንም አላህ እርዳክ። ሹክረን እስማኤል። ኦኬ፣ እናመሰግናለን። አሞሬ ሞቴን ክፈት ወንድም አለም ነው ጋይስ። አረ በጊፍትም ሞቅ አድርጉት። አሁንም ዋርድ እንግዲህ ሰጠው ሰጣ አድርጉ። ጊፍትም ሰጣ አድርጉ። አረ እባካችሁ እዚህ ጋር የተሰበሰብነው ከወንድማችን ጎን ልንቆም ነው። ኦኬ፣ ጊፍትም እዚህ ጋር ለቃቅ አድርጉ። ትክታክም አድርጉለት። እንደገና ደግሞ እዚህ ጋር ኮፒ ሊንክም እያደረጋችሁ አካውንቱን የመብረቁንም የእሱንም አካውንት ጠብቁ። አሁን ይሄ ፕሮግራም እንዳይካሄድ ይፈልጋሉ። ሰው ላይም ስቃይ አድርሰው አካውንት ላይም ሰው ሀሳቡን እንዳይገልጽ እያደረጉ ነው። ፍትህ የምትፈልጉ ይሄ ነገር ትክክል ያመመ ሰው ካለ እዚህ የቹ አካውንት ላይ ጊፍት እየሰጠ ፎሎ እየተደራረጋችሁ ፎሎም ተደራረጉ ሁላችሁም ማለት ነው። እዚህ ላይ ያሉትን ሁሉም ፎሎ አንድ ዳንጋ ሁላ
ወሎ ምለው የራሴ ነው አይደለ ወንድማችን። ኦኬ ሁላችሁም ፎሎ አርጉትስ፣ ከስር ያላችሁት ሁላችሁም ፎሎ አርጉት፣ ፎሎ አርጉት። አንድ ጊዜ ፎሎ አርጉት ሁላችሁም ማለት ነው። ገባውን እርዳታ ለማድረግ ሲባል ፈጠን ፈጠን ብላችሁ ልጁን ለመርዳት ስለሆነ አላማችን ቶሎ ቶሎ አስገብታችሁ ሰው በጊዜ ቢረዳ ጥሩ ነው ማለት ነው። ወንድማችን ህመማችን ነው። በጣም ነው የምናዝነው እና እንወድሃለን። ከአንተ ጋር ደምተናል፣ ከአንተ ጋር አልቅሰናል። በጣም ነው ያዘንነው እና 40 ሺህ ብር በኢትዮጵያ ያስገባልሃለሁ ኢንሻአላህ። አላሁ አክበር። ኢሉባቦር መቱ ከተማ እትዋ አላሁ 40 ቢሊዮን ይቀይርልሽ እትዋ። ጀርመን ደረጃ ይሰገር በተፈረጅ ስም ጀርመን ደረጃ ይሰገር እትዋ። ጀርመን ደረጃ ይሰገር እትዋ። ፎሎ አርጓት፣ ከስር ያላችሁት ሁላችሁም ፎሎ አርጓት፣ ሁላችሁንም አርጓት። እሷ ተማመኑ ቀጥታ ታስገባለች ያለችው ብዙ ነገር። እኔም ከእንቅልፌ የቀሰቀሰችን ባዘ እሷ አለች ተነስ 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 ብላ እኔ ልከሽ የጠፋሽ ያልኳት ነበር እና ታንኪው